አዲስ ድራማ ይዤ መጥቻለሁ። ዩቲዩብ ላይክ ሰብስክራይብ ያደረጋችሁ አበረታቶኝ። ማን ስለሆንሽ ነው አንቺ እንደዚህ እኔን እንደዚህ የምታረጊኝ? ምንም የለሽም ነበረ እኮ አለና እናገርሻለሁ። ለምን አንናገር? ማንነትሽን ከረሳሽ እኔ ዳግመኛ እናገርሻለሁ። እኔ ዱርዬ ከተባለ እኔ ነኝ ከዚህ ቤት የምወጣ አለና መውጣት ያለብኝ ዱርዬም ከተባለ እኔ ነኝ አለውና ሻንጣውን ይዞ እንግዲህ ልጄ እንዴት እኔ እናትህ ነኝ እኮ እኔን እንዴት እንደዚህ ትናገረኛለህ ብላስ ምንም ነገር አልተናገራትም። ወደ ውስጥ ገብቶ የራሱን ልብስ ማዘጋጀት ነው የጀመረ። በጣም ነው ያበሳጩት ልጁን። እንግዲህ 3 ሴቶች ሆነው ልክ እሱ ልብሱን በቦርሳ አድርጎ ሲወጣ እናቱም ሮጣ ወደ በር ሄዳ ልጄ እኔን ለማን ጥላኝ ነው የምትሄደው አለችውና በሩን ግጥም አድርጋ ነበር የያዘችው። እሱም ምንም ነገር ቦታም አልሰጣትም። ወዲያው ነው ልብሱን መሰብሰብ ነው የጀመረው። ልብሱን ሰብስቦ በሻንጣ አድርጎ እንግዲህ መጥቶ ሳሎን ቤት ጠረጴዛ ላይ ቁጭ አድርጎ ሁለቱንም አንቺ እንኳን እንትን ሆነሽ እንደዚህ ስለ እኔ ታወራለሽ ብሎ ስላት፣ ኧረ ልጄ እንደዚህ አትበይ፣ እኔ እኮ እናትህ ነኝ፣ እናትህ ካልሆንም እንዴ አለችው። በጣም ደንግጣለች እናትየው። እድል ባለጌ ከሆነች እኔ ነኝ የባለኳት፣ እድል ባለጌ ከሆነች እኔ ነኝ ያባለኳት፣ እኔ ነኝ ከዚህ ቤት መውጣት አለብኝ ብሎ ስለው እናትየው እኔ ነኝ በቃ እኔን ገላ ውጣ እንጂ ከዚህ ቤት መውጣት አትችልም በፍጹም አሉ። ልጄ እባክህ አንተ ጥላኝ ከሄድክ እኔ ምን ሆናለሁ እባክህን አሉና እናቱ ማልቀስ ጀምረዋል። እባክህ ቤኒ አሉና ምንም መጀመሪያ በሩን ይዞ ነበረና አዘን ቁጭ ብሏል። ልብሱን ሻንጣውን ወደዛ ወርውሮ ቤኒም ሮጦ ወጥቷል። ወደ ውጭ ወጥተዋል። እናትየው በጣም ቁጭ ብሎ እያለቀሱ ነው። እሱ ጥሎኝ ከሄደ እኔ ምን ሊውጠኝ ነው? እኔ ጧሪ ቀባሪ ነኝ እያልኩ ልጄ ጥሎኝ ልጠፋ ነው ያለች እንግዲህ እያለቀሰች ነው። ቢኒም በቃ ምንም ነገር አልተናገረም። እናቱ ማልቀሱን ሲው ሻንጣውን አስቀምጦ ነበረ ቀጥ ብሎ የወጣ። ሁለቱም እንግዲህ እንትን ብለዋል። አሁን ተመልሳ መጣችና ገኒ አለችና በጥፊ ያጠናገረች እህት አንቺ በጥፊ ገኒ ስትለው ዝም አንቺ ምን ፈልገሽ ነው አለችና በጥፊ አለቻትና እኔ ደሃ ስለሆንኩ ነው ሁሉም ሰው በጥፊ የሚመታን አለችውና ቆይ ቀኑ ያልፋል እሺ ተይ አትመኪ አለች። አንቺ ስቸገር እኔ ስለፋ ከኔ ጋር ነበርሽ። እሺ በቃ እሺ ተይኝ በቃ አንቺ ተይኝ። እድል ካላመጣሽልኝ ከዚህ ቤት ውጭ ይቺ ሴትዮ በቃ አለቀ አበደች ማለት ነው። እኔ እድል ከየት አመጣላታለሁ አለችውና ማሰብ ጀምራለች። እሷ ሁል ጊዜ እንግዲህ ደሌና ድራማ ላይ እቺ ሴትዮ ተንኮለኛ ሆና ነው የሰራችው። እኔ ከየት ላመጣላት እችላለሁ? እናትየው ምንም እንትን አለው ደብሯቸዋል። ልጁ እንግዲህ ስለተናገራችሁ ሊሆን ይችላል ሽፍንፍን ብሎ ነው ሶፋ ላይ ጭቅጥቅጥ ብሎ ነው የተኙት። እና ልጁ ተመልሾ መጣና እናቱ ጎን ቁጭ ብሏል። ልክ ልጁን ስታይ እሷን ብድግ ነው አገኛት አሉና ማሚዬ አምንሻለሁ እኮ አሞሻል እኮ ማዬ ለምንድን ነው ሐኪም ቤት አገኛት ወይ? እኔ ደህና ነኝ አገኛት ወይ? ማሚዬ እኔ አላገኛትም ማለት አለና እኔ ጊዜ የለኝም እኔ ደህና አይደለሁም ጭንቀቱ ህመሙ እየባሰብኝ ነው። እኔ አግኝቻት ልረጋጋ ማሚዬ ሐኪም ቤት መሄድ እኮ ይኖርብናል አለና የብሌን አምሳያ ናት የልጄ ሀብል እሷ አላት እንዴት ኖራት? እኔ አላቅም ብዬሻለሁ እኮ
ስናገኝ እንጠይቃታለን ማሚ አለና፣ አዎ እናገኛታለን፣ ግን ይቅርታ ታደርግልኛለች ግን ማሚዬ በቃ አንቺ አትጨነቂ አለና እናቱን ለማረጋጋት ሞከረ። እሺ እሺ የኔ ልጅ በቃ አለችውና እናትየውም እሷን እንድትቀርባት አልፈልጉም ስለማትመጥንክ አለውና ስነግ እህቴ ስለሆነች ነው ወይስ ስለማትመጥነኝ ነው አለና ኤድል የማሜ ልጅ ናት አደል እንዴ? እሷ ሞታለች። አንተ ሰውዬው ያማል እንዴ አለችውና ሮጣ ወረደች። እሱም እንደዚህ ነው አለና ቆሞ እያሰበ ምንም ነገር አልተናገራቸውም። ስልኩን ብድግ አደረገና ስልክ ለመደወል እንግዲህ ስልኩን የሞከረ ነው። ሴትዮ ግን በጣም ነው የደነገጠችው። አንተ አረ እድል አንሹ እባክሽ፣ እድል እንግዲህ ስልኩን አታነሳም። ያረ እባክሽን እድል ስልኩን አንሹ እባክሽን እያለ እየተጨናነቀ ነው። ሁሉም ሲመጣ በጥፍ ነው የሚመታት። ይሄማ በይልሜ ነው በእውኔ አይደለም አለችውና ፊቷን እየመታች ነው እንግዲህ። ቅድሙ ሴትዮ በጥፍ ያጠናግራት ነበረ። ይሄማ በእውኔ አይደለም በኢልሜ ነው አለች። በቆሜ ነው እንደምቃጀው ልጅቷ ስትነካት በጣም ጮኸችው። ከዛ ምን ሆነሽ ነው? ሰው ልጅቷ እንደዚህ ነካ ስታረጋት ዋይ ብላ ነው የጮኸችው። ምን ሆነሽ ነው? ሰው ገለሻል እንዴ? አረ ተረጋጊ። ምን ሆነሽ ነው? እኔ እኮ ስደነገጪ እኮ ነው እንደዚህ ያልኩሽ። አረ ኮቴ ቢስ ምን ሆነሽ ነው? አንቺ ኮቴ የለሽም እንዴ? አክስቴ ምን ሆነሽ ነው? ውሃ ልስጥሽ እንድትረጋገው አለችውና ከዛ አክስቴ ተረጋጊ፣ እድል ካልተመለሰችው እየተባሉ ነው። እኛ እድል ከመጣች እዚህ ቤት ውስጥ ልትጫወትብን ትችላለች አለችውና እሺ አንቺ በቃ ተረጋጊ፣ እንዴት ሆኖ ነው እዚህ ቤት የምትመለሰው አለችውና አለበለዚያ እዚህ ቤት ውስጥ ከተመለሰችው እኛ ላይ ትጫወትብናለች አለችውንም አክስቴ አንቺ ተረጋጊ፣ አክስቴ አንቺ ተረጋጊ፣ እዚህ ቤትማ እንድትመለስ አናደርጋትም፣ ከተመለሰችው ለእኛ ህይወቱም ያሰጋናል አለችና እንግዲህ በደንብ እነሱ የተዶላለቱ ነው። ይቅርታ አሁነ ሰው መንገድ ላይ መጣበትና አንድ ተማሪ ፈልጌ ነበረ እባክህ እንዲህ ማግኘት አይከብድም ብለህ ነው? እኔ እዚህ ትምህርት ቤት ብዙ አላውቅም። እድል ትባላለች። እድልማ አውቃታለሁ የኔ ጓደኛ ናት አለ። ፈልገት ነበር እኔ እንኳን አልደወልኩላትም። አንተ ግን ማነህ? ቤንያም ነኝ እኔ በስሜ አውቃለሁ ታውቅኛለሽ ብሎ ስላት እኔ ታውቃል እኔ 7 ሰዓት ነው የምወጣ አለችውና ስትለያዩ አገኛታለሁ። ትምህርቷን እንዳታቋረጥ ንገራት እሺ አለን። አመሰግናለሁ አለን። እሷ እንግዲህ ወደ ክላስ ገብታለች። እኔ እሷን የግድ ማግኘት አለብኝ አለውና እሷም ከሱ ትንሽ ዞር እንዳለች እድል ጋር እየደወለች ነው። የእድል ጓደኛ ነኝ ነው እንግዲህ ያለችው ለሱ ሄሎ እድል አለችውና እድል ጋር ስትደውል እሷም አለሁልሽ ትናንትና ለምንድን ነው ከክላስ የቀራሽው ግን አለቻት። የተፈጠረ ነገር አለ እንዴ? እኔ የማላውቀው ነገር አለቻትና ኧረ ምንም የለም። አይ የሆነ ነገርም ባይሆን ስንገናኝ ትነግረኛለሽ፣ ሆነማ የተፈጠረ ነገር አለ አለቻትና አሁን የት ነህ? አሁን ላገኘሽ ፈልጌ ነው እባክሽን ላገኘሽ አለቻትና እንግዲህ እሷ የኔ ጉዳይ ለራሴ ጉዳይ ነው ማገኘሽ ዛሬ አመልጠሽ እንኳን ዛሬ ልንገናኝ ይገባል አለችውና ይሄው እንደምታውቂ 7 ሰዓት አይደለም የምንወጣ በቃ 7 ሰዓት ላይ ነይ አለች። ስትደርሺ በቃ ደውዪልኝ አለችውና ስልኩን ዘጋችና ስልኳን ቦርሳ ውስጥ ያረጋች እንግዲህ
እንቅስቃሴውን ጀምራለች። እድል እንግዲህ ተገኝታለች። እነዛ ቤት ውስጥ ያሉ ሰዎችም እድል ወደ ቤት ከተመለሰችው እኛ ላይ ትጫወትብናለች እያሉ ነው። እነሱ እንግዲህ ልጅቷ ወደ ቤት እንድትመለስ አይፈልጉም። ሴትዬ እናትየው እንግዲህ ቁጭ ብሎ መጽሐፍ እያነበቡ ነው። ተመልሶ መጣን። ልጄ ምን ተፈጠረ? ቢንዬ እንዴት ሆንክ? አሉና እስኪ እንግዲህ አለ መሆኑን እናያለን። እባክህ እኔ እሷ ከዚህ ቤት ከወጣችበት ቀን ጀምሮ እኔ ደህና አይደለሁ። ማሚዬ አንቺ እኔን አንቺ ብታምኚኝ ምን አለበት? እኔ አንቺ እንዴት ከነሱ ጋር ተባብረሽ እንደዚህ በጉልበቷ እኮ እሷ ለአንቺ ብለን እኔ እንዴት እንደዚህ እሷን ተያት አለ። የወለደችው ልጇ እንዴት አስቻላት? እንደ እሷን ተያት ያልኩሽ ሜላት ናት፣ ታውቂያታለሽ። እድል ግን ልትዋሽሽ አትችልም አለና ሁሉም ነገር ምን አስጠበቀ? አንተ በጊዜ ብትናገር ኑሮ ምን አለበት? ምን አቆየክ? በጊዜ አትናገርም ነበር? ከአንገት የጤንነት ነገር ያለፈ ነገር የለም መሰለኝ እኔ ነገሩ አለና እኔ ስለሰገው ነው አለና እሱ ጌጥ እንዴት ሊሆን ቻለ ስል ብለው ስላት፣ አዎ እሱን ስታገኛት ንገራት፣ አሁን አትጨናነቂ፣ በቃ ተኝ እናቴ አለና እሺ አሉና እናትየውም ዝም አሉ። እሱም እንግዲህ መጽሐፍ ቅዱስ እያነበቡ ነበረ። አልቻሉም። ቁጭ ያደረጉትና ከልጃችሁ ጋር ለማውራት እያሰቡ ይመስለኛል። እሳቸውም ሶፋ ላይ ተመልሶ እየተኛው ነው። ሴትዮው እሷ ከዚህ ቤት ከወጣች በኋላ እኔ ደህና አይደለሁም ያሉ ነው። እሱም እሷ ቁጭ ያደረገችውን መጽሐፍ ቅዱስ ብድግ አረገና ጠረጴዛ ስር አረገ። በጣም ተጨናንቋል። እሱም ተነስቶ ሄዷል። ሴትዮ ተኝታለች። እንግዲህ የእድል ጓደኛም ቡና አዛ ቡና እየጠጣ ወደ ካፌ ቁጭ ብላ ቡና አዛ ቡና እየተቀዳላት ነው። እድልም እስካሁን እንግዲህ አልመጣችም። እሷ እንግዲህ ከልጁ ጋር ለመገናኘት ነው እሷን እየቀጠረችው። እሷም እስካሁን ልትመጣላት አልቻለችም። ያው የአበሻ ቀጠሮ ይባላል ከነተረቱ። እሷ ቁጭ ብላ ቡናውን እንትን ያለች እንግዲህ ስልኳን አስሬ ያየች ነው። ትመጣለች አትመጣም ነው መሰለኝ። መታለች። እድልም እንግዲህ እድል ምን ሆነሽ ነው እንደዚህ ያስጠብቅሽ? የአባዬን ቁጣ አቋቋማለሁ ስትል ይቅርታ አድርጌልሽ። ለምንድን ነው ትምህርት ቤት ማላይሽ? ትምህርት እባክሽን ትምህርቱን አሁንም ከአቅሜ እነሱም እንደ ውሸታም እንደ ሌባ የቆጠሩኝ ነበረ ማሚም አለችውና በጣም ትምህርትሽን ካልጨረሽው መኖር በጣም ነው የሚከብድሽ። ይችል ነበረ ግን መማርሽ እንደሆነ ግድ ነው እማራለሁ። እንግዲህ እኔ ለመማሩ ትንሽ ደህና መሆን አለብኝ። እኔ እኮ ከቤት ተዋርጄ ነው የወጣሁት አለችውና እኔ እኮ ምንም ቢሆን ትምህርትሽን ላይ ትኩረት ከነገ ጀምረሽ ቀጥ ብለሽ ትምህርትሽን ጀምሪ አለች ነው። እሺ ቃል አንቺ እኔ ከቤት ከተባረርኩ እኔ ቀጥ ብዬ ነው የምመጣ። ለምንድን ነው ቡና አልጠጣሽው? ቡናማ መጠጣት አለ። ሌላ ጊዜ ጠጣለሁ ከፍለን እንሄዳለን አለችውና የራሷ ጠጥታለች። እንግዲህ እድል አልጠጣም ነው አለችው። እነሱ እንግዲህ ሁለቱም እንግዲህ ቆሙ እየተመካከሩ ነው። እኔ እኮ ከቤት ተዋርጄ ነው የወጣው። ማሚ እንኳን አላመነችኝም። በቃ እሺ አለችውና ቻው እሺ አለቻትና እሷም እንግዲህ እድልም ዳም ገድዋን ይዛ የሄደች ነው። ኦኬ በሲስተም እንዲያገኛት አደረገችው።
እድል ቤኒ አለችው። ከፊቴ ዞር በይልኝ እድል ከእናንተ ቤተሰብ ጋር እናንተ ሌባ ሆናችሁ እኔ ሌባ አላችሁና ማታዛልቀኝ እኔ ከአንተ ጋራ እኔም ጥፋተኛ አድርጎ ከዛ ቤት አባረሩኝ። ስለዚህ ተውኝ በቃ። ብዙ የቀረሽ ነገር አለ እኮ እዛ ቤቱ። የእናንተ ከኔ ቤት ከማላቆ ሰው እየተሰጠኝን ጌጥ እኮ እናንተ ወሰዳችሁ። አንድ ብቻ ስም ማሚ አንቺ ከሄድሽ በኋላ ታማለች አለ እሱ ካላመጣሽ ብላኝ እያጨቀጨቀች ነው። የኔ ሊሄድበት በቃ መንገዱን እድል እባክሽን ያላት ነው። ቆይ ምን እንድነው ይሽ የምል ለማንኛውም ነገ እመጣለሁ የቃል መያዝ ከፍል እኔ ማናገራቸው ነገር ስለነበረ ነው። እኔ እናንተ ፊት መክፈት የምፈልገው ፖስታ አለኝ አለችውና ፖስታ አለና ለማንኛውም አሁን ጊዜ የለኝም ቻው አለችውና እምቢ ብላ ሄዳለች። እሱ እንግዲህ እቃ ላግዝሽ እኔ ስላት ስላት እኔ እናንተ ለመኖር አይደለም የምመጣ ነገ ወደ ቤት ይመጣና እናንተ ፌድ ከፍቼ የማሳያቸው ፖስታ አለኝ አለና አሀ እንግዲህ ትጠፋላችሁ። ለማንኛውም ነው የምትጠይቋት ነገር ካላችሁ አሁን ነገ እሷ ነገ ትመጣለች ትጠይቃላችሁ። እድል እንግዲህ እዚህ ቤት ውስጥ እናንተ ሴራ እያሰራችሁበትን ብዙ ነገር የምትናገረው ነገር አለ አለና ሴትዮም ወይኔ ጉዴ ወይኔ ሮማን ይቺ የምግብ ቅማል የሆነች ሴትዮ የት ነው ያገኛት ግን አሉና መበሳጨት ሜለት ሆነ ነገር ማድረግ አለብን። ምን እናርግ? መፍትሄ ያለው አንቺ ጋር ነው። እሷ የኔ ላይ ጉልበተኛ አትሆንም። ዞሮ ዞሮ መቼም እሷ አደጋ አለው ለኛ የእሷ እዚህ ቤት መምጣቷ ለኛ አደጋ አለ ስለ እሷ ላይ ሁሉም ሰው አደጋ ናት አለችውና ልጁታም እሺ ጥሩ እኔ እሷ ስትመጣ ጉሮሯን አንቀን እንደብቃታለን አለና እንግዲህ ሴትየውም ዘነጣለች። እጇን ኪስ ውስጥ አድርጋለች። በጣም እየተዝናኑ ነው። እድል ትመጣለች ሲባል ግን በጣም ነበር የደነገጠው። እንግዲህ እድል የምታውቁ የእነሱ ምስጢር ሊኖር ይችላል ብዬ ነው የማስበው። ማም አለና ማምዬ እንዴት ነሽ? ደህና ነኝ ልጄ። አሁንም ትካዜ አሁን ማልተከስበት አንድ ምክ ይሄ እድል ላይ አገኛታለሁ ማሚ ቤኒ ምን እንደምልህ አላውቅም። እኔ ብቻ ማየ ልትናገርሽ ነው እንጂ ለመኖር አይደለም። በሷ ሁኔታ ሆነሽ ብታይ ግን በጣም ነው የምታሳዝነው። እሺ ማሚዬ በቃ አመሰግናለሁ ልጄ አለና ያቺ የምትወደውን ድንች ወጥ ሰርቼ እጠብቃታለሁ አለችውና እናቱም እንግዲህ እሷ ለመኖር አይደለም የምመጣ እናንተ ፊት የሚከፍተው ፖስታ አለኝ ነው አለችው። መጥቼው እሷ የምትወደውን ድንች ወጡን ሰርቼ እጠብቃታለሁ አለችውና እናትየውም እንግዲህ ስለ እሷ እንግዲህ በጣም ነው የምታስበው። ልጅዮም እናትየውን እቅፍ አድርጓታል። እንግዲህ ነገ ትመጣለች እድል አትጨናነቂ እማዬ እያላት ነው። እናትየው ወይኔ እነዛ ሰይጣኖች ከቤት ወጥቷል። እድልን እንግዲህ አግኝቶ ለማነቅ ማለት ነው። አይ አንቺ ፈጣጣ
አይንሽን አፈጠሽ መጣሽ። እኔ ከእናንተ ጋር ለመኖሩ ነው። አንቺማ ትሞቻለሽ። አንቺ ሞተሽ ነው እንጂ አንቺን ገለን። ነይ 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 እንደፈለግሽ አድርገሽ ሚቻት ወንዳታ ልትመታ ስትል ደረሰና እጇን